ይህን ቪዲዮ እስከ መጨረሻ አይቶ ይህን የመሰለ ምርጥ ጉርድ ቀሚስ መስራት የማይችል ሰው አይኖርም። ፓተርን ሰርተን ነበር። ፓተርኑን ከመገነጣጠል ወይም ደግሞ ሰፓሬት ከማድረግ እንጀምርና እንዲሁም ደግሞ ጨርቅ አስደግፈን እንቆርጣለን። ከዛ በኋላ ኦቨርሎክ እንመታለን። ከዛ በኋላ ደግሞ ስፌት ላይ ያሉትን እያንዳንዱን ስቴፕ በመከተል የምንሰፋ ይሆናል ማለት ነው። ሰላም፣ እንዴት ናችሁ ውድ ተማሪዎች? የዛሬ ትምህርታችን ጉርድ እንዴት እንደሚሰፋ ነው የምናየው። ከዚህ በፊት የለቀኩት ቪዲዮ ላይ የቤዚክ ስከርት ፓተርን አሰራርን በዝርዝር እንዳየን ታስታውሳላችሁ። ምናልባት ይህን ቪዲዮ ያላያችሁ ተማሪዎች ካላችሁ እንድታዩት አበረታታችኋለሁ። እዛ ቪዲዮ ላይ ለጀማሪዎች በሚሆን መልኩ የቤዚክ ስከርት ፓተርን አሰራርን በዝርዝር ነው ያሳየሁትኝ። ስለዚህ ያንን ቪዲዮ እዩትና ደግሞ እንዴት እንደሚሰፋ ነው የዛሬ ትምህርታችን ማለት ነው። ከዚህ በፊት እንደነገርኳችሁ እኔ ማሳያችሁ ፓተርን ካሰራው በኋላ እንዲሁም ደግሞ ያንኑ ፓተርን በስፌት መልኩ ደግሞ መልሼ እንደማሳያችሁ ነግሬያችኋለሁ። ያም የሆነው ለምንድን ነው? ፓተርን ብቻ እንዲያየ ተማሪ ግማሽ እውቀት ነው። ስለ ፓተርን ብቻ ነው እውቀት የተገደበ እውቀት የሚኖረው። ያንን ፓተርን ግን እንዴት ነው የምሰፋው የሚለውን እንዴት እንደሚሰፋ ካላየና ያን ካላወቀ ሙሉ እውቀት አይኖረውም ማለት ነው። ስለዚህ እኔ ማሳያችሁን ፓተርን ራሱኑ ደግሞ እንዴት እንደሚሰፋ አሳያችኋለሁ ማለት ነው። ስለዚህ የዛሬ ትምህርታችን እያንዳንዱን የስፌት ስቴፖች በመከተል አንድን ጉርድ ከመጀመሪያ እስከ መጨረሻ ድረስ እንዴት ነው የምንሰራው የሚለውን እናያለን ማለት ነው። ፓተርን ሰርተን ነበር። ፓተርኑን ከመገነጣጠል ወይም ደግሞ ሰፓሬት ከማድረግ እንጀምርና እንዲሁም ደግሞ ጨርቅ አስደግፈን እንቆርጣለን። ከዛ በኋላ ኦቨርሎክ እንመታለን። ከዛ በኋላ ደግሞ ስፌት ላይ ያሉትን እያንዳንዱን ስቴፕ በመከተል የምንሰፋ ይሆናል ማለት ነው። ስለዚህ ውድ ተማሪዎች ይህ ቪዲዮ እንደሚጠቅማችሁ እርግጠኛ ነኝ። ላይክ በማድረግ ጀምሩት። እንዲሁም ሰብስክራይብ ያላደረጋችሁ ደግሞ ሰብስክራይብ በማድረግ አብረን የተለያዩ ከፋሽን ጋር የተገናኙ እውቀቶችን እያስተማርኳችሁ እንቀጥላለን ማለት ነው። ወደ ዛሬው ትምህርታችን እንሄዳለን። ከዛ በፊት ግን ሀሳብ፣ አስተያየት፣ ጥያቄ ካላችሁ ኮሜንት ላይ አስቀምጡልኝ ብያለሁ። እሱን አትርሱ። እናንተ እንዲገባችሁ ስለሆነ የምፈልገው እያንዳንዱ ትምህርቱ ላይ ስፔሻሊ እኔ የማሳያችሁ ነገር ላይ እዚህ ቦታ ላይ እዚህኛው ደቂቃ ላይ እንደዚህ ያልከው አልገባኝም እያላችሁ ኮሜንት ላይ አስቀምጡልኝ። ከገባችሁም ደግሞ የሚያበረታታ አስተያየታችሁን እንድትሰጡኝ ጠይቃለሁ። ወደ ትምህርቱ እንሄዳለን። ፓተርናችንን ለመስፋት የምንጠቀምበትን ጨርቅ ከመቁረጣችን በፊት መጀመሪያ ፓተርኑን ነው የምንነጣጥለው፣ ሰፓሬት እናደርገዋለን ማለት ነው። ፍሮንትንም ባክንም ዌስት ባንድንም ነጣጥለን ብቻውን እንቆርጠዋለን ማለት ነው። ፓተርኑን ደግሞ ስንገነጣጥለው ሲም አላዋንሱን ተከትለን ነው። እሱን ዙሪያውን ሲም አላዋንሱን በመከተል ፓተርኑን እንነጣጥለዋለን ማለት ነው። እንደምታዩት ፍሮንት ነው መጀመሪያ የምንቆርጠው ማለት ነው። ፍሮንት ፓተርናችንን ለመነጠል የሲም አላዋንስ ላይናችንን በመከተል እሱን ዙሪያውን ከሌሎቹ እንነጥለዋለን ማለት ነው። እንደምታዩት በዚህ መልኩ ቆርጣለሁ። የሲም አላዋንስ ላይኖችን በመከተል ያው ደቂቃውን አፈጥነዋለሁ፣ ምናልባት ቪዲዮ እንዳይረዝምባችሁ ማለት ነው። እንደምታዩት የሲም አላዋንስ ላይኔን በመከተል መቁረጥ ነው ማለት ነው። አሁን እየቆረጥኩ ያሉት ሴንተር ፍሮንት ላይ ያለውን ነው። እንዲሁም ደግሞ ዌስትም ላይ ወገብም ጋር ያለውን ከርቭ የሲም አላዋንስ ላይን በመከተል በዚህ መልኩ ፍሮንት ሳይድን እቆርጣለሁ ማለት ነው። እንዲሁም ደግሞ በተመሳሳይ ባክንም ሲም አላዋንሱን በመከተል እንደምታዩት ቆርጣለሁ ማለት ነው። ያው እዚህ ጋር የምንጠነቀቀው ምንድነው ከሲም አላዋንስ ላይናችን ወደ ውስጥም ወደ ውጭም መውጣት የለበትም። ምክንያቱም ሲም አላዋንስ የሚያስፈልገውን ልኬት ወስነን ስለሆነ የሰጠነው በሱ መሰረት ስለሆነ ስፌትም ላይ የስፌት የምንሰጠው ጨርቁ ላይ ማለት ነው። ስለዚህ ከሲም አላዋንስ ላይናችን ወደ ውጭም ወደ ውስጥም መሆን የለበትም። እሱን እንጠንቀቅ። እንዲሁም ዌስት ባንድ ላይም እንደምታዩት ዌስት ባንድ ላይ ሲም አላዋንስ አልጨመርንም። ምክንያቱም የሲም አላዋንሱን አንድ ላይ ከዌስት ባንድ ልኬቱ ጋር አንድ ላይ ደምረን ስለሆነ የሰራ ነው። እሱን ያው ዙሪያው በላዩን መሰረት እንቆርጣለን ማለት ነው። ስለዚህ በዚህ መሰረት ፍሮንትንም ባክንም እንዲሁም ደግሞ ዌስት ባንዳችንንም ከነጣጠለን በኋላ አሁን ደግሞ ጨርቅ ነው የምንቆርጠው ማለት ነው። ስለዚህ ለእያንዳንዱ ለፍሮንትም ለባክም እንዲሁም ለዌስት ባንድም ጉርዱን ለመስራት የሚያስፈልገንን ጨርቅ ብቻ ለብቻ እንቆርጣለን ማለት ነው። ስለዚህ መጀመሪያ የፍሮንት ሳይድ ነው የምንቆርጠው። የፍሮንት ሳይድ ጨርቅ እናዘጋጃለን። ጨርቅ ማንኛውም አይነት ጨርቅ ሊሆን ይችላል። ጉርዱን ለመስራት እንጠቀምበታለን ብለን ያሰብነውን ጨርቅ እንጠቀማለን ማለት ነው። ግን እዚህ ጋር አንድ ነገር እንድታስቡ የምፈልገው ነገር ይሄ የፎልድ ምልክቱ አለ። የፎልድ ምልክቱ ምን እንደሆነ ባለፈውም ነግሬያችኋለሁ። ግን ያው እንድታስታውሱት ፎልድ ምልክቷ የምታሳየው ጨርቁን የምቆርጠው አጥፌ ነው እያልን ነው ማለት ነው። ኦኬ በሰፊው በኋላ በደንብ አብራራችኋለሁ። ግን አላሆኑ ግን እቺ የፎልድ ምልክቷ
ጨርቁን ስቆርጥ አጥፌ ነው የቆረጥኩትኝ። የታጠፈ ጨርቅ ላይ ነው ፓተርኑን አስቀምጬ የቆረጥኩት እያልኩ ነው ማለት ነው። እንደምታዩት ጨርቁን አጥፌ ከላይ እንዳስቀመጥኩት ማለት ነው። ኦኬ። ስለዚህ ጨርቁን በኩል አጥፍና ፓተርኔን ከላይ ያስቀምጣለሁ። ፓተርን የተዛነፈ አቀማመጥ እንዳይኖረው ተጠንቅቄ በምፈልገው ልክ አስቀምጣለሁ ማለት ነው። ኦኬ። ይሄኛው አሁን ጉርዱን ለመስራት የምጠቀምበት ጨርቅ ከዚህ በፊት የተቆረጠ ስለሆነ ከዚህ ከፓተርኒ ቁመት ጋር እኩል ሆኗል። እንደምታዩት ግን በዚህ በኩል ሳይድ ላይ የተወሰነ ልዩነት ስላለው በፓተርኒ ልክ አድርጌ ቆርጠዋለሁ ማለት ነው። ሶ ለመቁረጥ በስፒል ነው አሁን እያያዝኩ ያለሁት። በስፒል የማያይዘው ለምንድን ነው? በምቆርጥበት ሰዓት ላይ ፓተርኑና ጨርቁ እንዳይዛነፍብኝ ማለት ነው። ስለዚህ ቢያንስ 4 ቦታ በስፒል ካስያዝኩ በኋላ ነው የምቆርጠው ማለት ነው። እንደምታዩት በስፒል አስያዝኩት ማለት ነው። አሁን ከዛም በኋላ በፓተርኔ ልክ ጨርቁን እየቆረጥኩ ነው ያለሁት ማለት ነው። ጨርቁና ፓተርኑ እኩል የሆነ ልኬት ነው ሊኖራቸው የሚያስፈልገው። ጨርቁን መብለጥ የለበትም፣ ፓተርኑን መብለጥ የለበትም። በፓተርኑ ልክ ነው መሆን ያለበት ማለት ነው። አሁን ደግሞ ባክን ነው የምቆርጠው። ባክን ለመቁረጥ ከፍሮንት የሚለየው ባክ ላይ የተነጣጠሉ 2 ጨርቆችን ደራርቤ ነው እየቆረጥኩ ያለሁትኝ። ሶ አሁን በስፒል እያስያዝኩ ነው ያለሁትኝ። ፍሮንትም ባክም አቆራረጡን ቆርጠን ከጨረስን በኋላ በሰፊው አብራራላችኋለሁ። አሁን ያው አብረን ስቆርጥ ብቻ እያያችሁኝ ሂዱ ማለት ነው። ሶ አሁንም ባክ ሳይዴን ከፓተርን እኩል ለጉርዱን ለመስራት የሚያስፈልገኝን ጨርቅ እየቆረጥኩ ነው ያለሁትኝ ማለት ነው። ኦኬ። ሶ በጣም ቀላል ነው። እንዴት እንደሚቆረጥና ደግሞ የፍሮንት የባክ ልዩነቱን ከጨረስን በኋላ አሳያችኋለሁ። አሁን ደግሞ ዌስት ባንድ ነው እየቆረጥኩ ያለሁት። ዌስት ባንድንም እንደምታዩት የፎልድ ምልክት አላት። ስለዚህ ፎልድ ምልክት ካለው ምን ማለት ነው ብያችኋለሁ። ያ ጨርቅ ታጥፎ ነው የተቆረጠው የሚል ምልክት ነው የሚሰጠን ብያችኋለሁ። ስለዚህ ዌስት ባንድንም ስቆርጥ የታጠፈ ጨርቅ ላይ ነው እየቆረጥኩ ያለሁት ማለት ነው። ስለዚህ በዚህ መሰረት ፍሮንትንም ባክንም እንዲሁም ደግሞ ዌስት ባንዱንም ቆረጥኩኝ ማለት ነው። ሶ እዚህ ጋር ቅድም እንዳልኳችሁ ጨርቁና ፓተርኑ እኩል ነው መሆን ያለበት፣ መዛነፍ የለበትም፣ ወጣ ገባ መሆን የለበትም። ስለዚህ ይህንን ስትቆርጡ እናንተ በጥንቃቄ ቆረጡ። እሺ። እንደምታዩት የፓተርኑ ቅርጽ ነው ጨርቁም ላይ አፕላይ ያደረኩት እንደምታዩት ማለት ነው። ሶ ጨርቁም ወጣ ማለት የለበትም፣ ፓተርኑም ደግሞ ወጣ ያለ ቦታ ሊኖረው አያስፈልግም ማለት ነው። እኩል የሆነ የጨርቁም የፓተርኑም ዙሪያው እኩል መሆን አለበት። እሱ ላይ ጥንቃቄ ያስፈልጋል ማለት ነው። ያለበለዚያ ስፌት ላይ ስለሚያስቸግረን ማለት ነው። ኦኬ። ስለዚህ አሁን ኦልሬዲ የሚያስፈልጉንን ጨርቅ ቆርጠናል። ስለዚህ አሁን ስፒሉን እናላቅቀውና እንዴት ነው የቆረጥነው የፍሮንትና የባክ ልዩነት ምንድን ነው የሚለውን ለሁል ጊዜ የሚሆን ነገር ነው የምነግራችሁ። እዚህ ጋር ለጉርድ ብቻ አይደለም ግን ይሄ የምናየው ሲምቦል የፎልድ ሲምቦል ማንኛውም ልብስ ላይ ፓተርን ላይ ይህንን የፎልድ ሲምቦል ካየን ቅድም እንደነገርኳችሁ ምን እያልን ነው ማለት ነው? ጨርቁን የምንቆርጠው አጥፈን ነው እያልን ነው ማለት ነው። ኦኬ። ማንኛውንም ስራ ስንሰራ እቺ የፎልድ ምልክት ፓተርን ላይ ካለች ጨርቁ የሚቆረጠው ታጥፎ ነው እያልኩ ነው ማለት ነው። ኦኬ። ይህን አትርሱ ሁልጊዜ። ስለዚህ እንደምታዩት ፓተርኔ የፍሮንት ሳይድ ፓተርኔ ለፍሮንት ሳይድ ለሚያስፈልገኝ ጨርቅ ግማሹን ነው የሰራሁት ማለት ነው። ኦኬ። ሶ እንደዚህ ፓተርን መስራት የምንድነው ጥቅሙ ካላችሁኝ፣ ምናልባት አንደኛ ፓተርን ፔፐር ሴቭ አደርጋለሁ፣ ሁለተኛ ደግሞ ጊዜንም ሴቭ አደርጋለሁ ማለት ነው። ኦኬ። እንደምታዩት የፍሮንት ሳይድ እቺ የምታዩት ፓተርን ግማሿን ነው የሰራሁትኝ። ሶ ፎልድ ያልኩበት ምልክት ጋር ያለው ስትሬት ላይን ሴንተር ፍሮንት ነው ማለት ነው። ስለዚህ የፎልድ ምልክት ካለ ሁልጊዜ እዛ ጋር ያለው ጨርቅ ታጥፎ ነው የሚቆረጠው እያልኩኝ መሆኑን አትርሱ ማለት ነው። ሶ እንደምታዩት ሲዘረጋ ሙሉ የፍሮንት ሳይድ በዚህ መልኩ ቅርጽ ይሰጠኛል። ፓተርኑ ደግሞ የፍሮንት ሳይዴ ሃፍ ነው ወይም ግማሽ ነው ማለት ነው። ስለ ፍሮንት ሳይድ ነው እያወራ ያለሁት። ስለዚህ በዚህ መልኩ የፍሮንት ሳይድን ግማሽ ፓተርን ነው የምንሰራው ማለት ነው በብዛት ስንሰራ። ስለዚህ በዚህ በኩል ያለው ተመሳሳይ ስለሆነ ራሱን ጨርቁን አጥፈን ብንቆርጥ አንደኛ ፓተርን ፔፐር ሴቭ እናደርጋለን፣ ሁለተኛ ደግሞ ጊዜያችንንም ሴቭ እናደርጋለን ማለት ነው። ስለዚህ ከዛ አንጻር ነው የፍሮንት ሳይድ ፓተርን ከሰራን በኋላ የፎልድ ምልክቱ ካለ በዚህ መልኩ አድርገን የምንቆርጠው ማለት ነው። ወደ ባክ ደግሞ ስንመጣ ባክ ሳይድም ላይ እንዲሁ ከፍሮንት የሚለይበት ነገር ምንድነው? የፎልድ ምልክት የለውም። ኦኬ።
ባክ ሳይድ ስከርት ይላል፣ ከታይም ስቱ ይላል። ኦኬ እቺ ከታይም ስቱ የምትለዋ ምንድነች? ጨርቁን ስንቆርጥ 2 ጊዜ ነው የምንቆርጠው እያልን ነው ማለት ነው። እዚህ ጋር ልብ በሉ። ፍሮንት ሳይድ ላይ ምን ብያቸዋለሁ? ኦልሬዲ ፎልድ ምልክቷ ስላለች አንድ የታጠፈ ጨርቅ ላይ ግን አንድ ጨርቅ ነው የቆረጥነው። ኦኬ ባክ ሳይድ ላይ ግን 2 የተለያዩ ጨርቆችን ደራርበን ነው የምንቆርጠው ማለት ነው። ምንም የምናጥፈው ነገር የለም፣ ግን እንደራርበዋል። 2 አያችሁት? እንደምታዩት የተደረበ ጨርቅ ነው ያለው። ኦኬ ልሙጥ የሆነ የተደረበ ጨርቅ ላይ 2 ጨርቆች ደራርበን ፓተርኑን ነው እሱ ላይ አድርገን የምንቆርጠው ማለት ነው። ኦኬ ለምንድነው ባክ ላይ የተደራረበው ካላችሁ፣ እንደምታውቁት ጉርድ ላይ ከኋላ ሴንተር ባክ ላይ ስፌት አለ። ኦኬ ለሱ ስፌት የሚያገለግል ነው መሃል ላይ የነጠል ነው ማለት ነው የባክን። ኦኬ እንዲሁም ደግሞ ዌስት ባንድ ላይ እንደምታዩት የፎልድ ምልክት አለ እዚህ ጋር። ኦኬ እቺኛዋ የፎልድ ምልክት ምንድነች ብያችኋለሁ ቅድም። ጨርቁ ሲቆረጥ ታጥፎ ነው የሚቆረጠው ማለት ነው። በጣም ሲምፕል ነው። በቃ አይምሯችሁ ላይ የሚያዙት። ኦኬ ስለዚህ ይሄው እንደምታዩት ሲዘረጋ ወጥ የሆነ ረጅም ለወገብ የምንጠቀምበት ጨርቁን እናገኛለን ማለት ነው። እኛ አሁንም ቅድም እንዳልኳችሁ ፓተርን ፔፐሬንም ሴቭ ለማድረግ እንዲሁም ደግሞ ስሰራ ራሱ ስራውን ሙሉን እየለካው ከማሰምር ግማሹን ተጠቅሜ ጨርቋን አጥፌ ብቆርጥ ጊዜንም ሴቭ አደርጋለሁ ማለት ነው። ኦኬ ስለዚህ ይሄ የጉርዱ ዙሪያ ነው ማለት ነው። እንደምታዩት በዚህ መልኩ ነው። ያው ስንሰፋው በደንብ ታዩታላችሁ። ግን ይሄ አሁን ለጉርዱ ላይ የምጠቀመው የጉርድ ዌስት ባንዱ ይሄ ነው ማለት ነው። ጨርቁን በዚህ መልኩ አጥፌ ቆርጬ አዘጋጃለሁ ማለት ነው። ኦኬ ስለዚህ በዚህ መልኩ ነው ፓተርናችንን የምንቆርጠው ማለት ነው። ጉርዱን ለመስራት የምንጠቀምባቸውን ጨርቆች በዚህ መልኩ ነው የምንቆርጠው ማለት ነው። ስለዚህ ምንም የሚከብድ ነገር የለም። እናንተ ነፃ ሆናችሁ ፓተርን ከሰራችሁ በኋላ በዚህ መልኩ ጨርቁን ልትቆርጡ ትችላላችሁ ማለት ነው። ኦኬ ከዛም በኋላ አሁን ቀጥታ ወደ ስፌት ከመሄዳችን በፊት ኦኬ ኦቨርሎክ የሚባል ነገር አለ። ኦቨርሎኩን እኔ እየመታው አሳያችኋለሁ። ግን ከዛ በፊት ግን ልንገራችሁ ኦቨርሎክ የሚመታውንና ማይመታውን እነግራችኋለሁ። ኦኬ እዚህ ጋር ዌስት ባንድ ኦቨርሎክ አይመታም። ኦኬ ዌስት ባንድ ኦቨርሎክ መመታት አያስፈልገውም። ስለዚህ ዌስት ባንዳችንን እዚሁ እናቆየውና እዚሁ እናስቀምጠውና ነገር ግን ኦቨርሎክ መመታት ያለባቸውን ምን እንደሆኑ ነግራችኋለሁ። አሁን ፍሮንት እና ባክ ኦቨርሎክ ይመታል። ኦኬ የማይመታም ግን ቦታ አለው። ስለዚህ አሁን ለምሳሌ አሁን የያዝኩት ባክ ነው። እንደምታዩት 2 የተነጣጠለ ያለው ባክ ስለሆነ ማለት ነው። ስለዚህ ባክ ላይ ኦቨርሎክ የሚመታው ቦታ ከወገቡ ውጪ እንደምታዩት ማለት ነው። ከወገቡ ውጪ ዙሪያው ይመታል። እቺ ዩ ቅርጿ ማለት ነው። ኦኬ ከአሁን እንደምታዩት ማለት ነው ሳይዱ ይመታል፣ እታች ደግሞ ግርጌው ይመታል፣ እንዲሁም ደግሞ ወደ ላይ ሴንተር ባኩ ይመታል ማለት ነው። ግን እዚህ ጋር ወገቡ አይመታም። ኦኬ አሁንም እዚህ ጋር እንደምታዩት ከወገቡ ውጪ ዩ ቅርጽ ያለው ዙሪያው ይመታል ማለት ነው። ስለዚህ ባክ በዚህ መልኩ ከወገቡ ውጪ ዙሪያው እንደሚመታ እሱን አትርሱ ማለት ነው። እንዲሁም ፍሮንት ላይ ደግሞ እንደምታዩት ፍሮንት ላይ ደግሞ ያው ታጥፎ የተቆረጠ ጨርቅ ነው። ኦቨርሎክ ስንመታ ዘርግተን ነው የምንመታው። ስለዚህ እንደዚህ ከዘረጋ ነው በኋላ ፍሮንትም እንዲሁ በተመሳሳይ ከወገብ ውጪ ያለው ዙሪያው ይመታል ማለት ነው። ኦኬ እዚህ ጋር አትርሱ። በቃ ወገቡ ብቻ ነው የማይመታው፣ ሌላው ዙሪያው እንደሚመታ አትርሱ ማለት ነው። ስለዚህ አሁን ኦቨርሎክ ምኑ እንደሚመታ ከነገርኳችሁ በኋላ በቀጥታ ኦቨርሎክ ወደ መምታቱ ነው የምንሄደው ማለት ነው። ዌስት ባንዱ አይመታም፣ እሱ ይቀመጣል። ፍሮንትና ባካችን ይዘን ወደ ኦቨርሎክ እንሄዳለን ማለት ነው አሁን በቀጥታ። ኦኬ እዚህ ጋር ኦቨርሎክ መምታት ጀምረናል። ኦሬዲ ምኑ እንደሚመታና ምኑ እንደማይመታ ስለነገርኳችሁ ምንም ግራ የሚያጋባችሁ ነገር የለም። ስለዚህ ኦቨርሎክ በዚህ መልኩ እንመታለን ማለት ነው። ኦቨርሎክ ጥቅሙ ምናልባት ለማታውቁ ጠርዙ እንዳይተበተብ አስሮ የሚይዝልን ማለት ነው። ኦኬ ጠርዙ እንዳይተበተብ አስሮ የሚይዝልን ማለት ነው። አይበተንም። ምንም አሪፍ የሆነ ብትንትን እንዳይል ጨርቁ ማለት ነው የሚይዝልን። ለዛ ፐርፐዝ ነው የምንጠቀመው። አክቹሊ ለተለያዩ ፐርፐዞች ሊጠቀሙት ይችላሉ። ነገር ግን አሁን ላይ እዚህ ጋር እኔ እየተጠቀምኩ ያለሁት ወይም ኦቨርሎክ ይህንን ጉርድ መምታት ያስፈለገው ጠርዙ ላይ እንዳይተበተብ። ኦቨርሎክ ከተመታ ምንም እንትኑ ፋብሪካችን ምንም አይሆንም ማለት ነው። ኦኬ ስለዚህ በዚህ መልኩ ቅድም እንደነገርኳችሁ የሚመታውን ከወገቡ በስተቀር ዙሪያውን እመታለሁ ማለት ነው። አሁን ፍሮንትን እየመታው ነው። ኦቨርሎኩን በዚህ መልኩ
ዙሪያውን መትቼ ከጨረስኩ በኋላ በቀጥታ ወደ ስፌት ነው የሚሄደው ማለት ነው። ስለዚህ ኦቨርሎኩን መተን ጨርሰናል ማለት ነው። አሁን ደግሞ ያው እንደነገርኳችሁ ከወገቡ በስተቀር ዙሪያው ነው የሚመታው ኦቨርሎክ ሲመታ ማለት ነው። ይሄ ባክሳይዳችን ነው። ባክሳይዳችን ከወገቡ በስተቀር ዙሪያ ይመታል። ይህንን አትርሱ። በተመሳሳይ ፍሮንት ላይም ምንም የተለየ ነገር የለውም። የዚህ ጋም ከወገቡ በስተቀር ዙሪያው ይመታል ማለት ነው። ዙሪያው ማለት ሳይዱ ሁለቱ ሳይዶች እና ግርጌው እያልኳችሁ ነው። ስለዚህ እሱን አትርሱ። አሁን ደግሞ ዳርት ፕሌሳችንን እንዴት ከፓተርናችን ወደ ጨርቁ ትራንስፈር እንደምናደርግ ወይም ኮፒ እንደምናደርግ ነው ማሳያችሁ ማለት ነው። ስለዚህ አሁን ሁለቱ የባክ ሳይዳችን አሉ። ሁለቱ ማለት ከሴንተር ባካችን በቀኝም በግራም በኩል ያሉት ማለት ነው። ስለዚህ ሁለቱም ላይ ነው ዳርት የሚገባው። ባክ ላይ ሁለት ዳርት እንደሚገባ ነግሬያቸዋለሁ ማለት ነው። ስለዚህ ፓተርኑ ጨርቁ ላይ በስነ ስርዓት በእኩሌታ ካስቀመጥን በኋላ በእኩሌታ ማስቀመጥ ነው መጀመሪያ ያለብን ማለት ነው። እንዳይዛነፍ አድርገን ዙሪያውን በጨርቁ ልክ ፓተርኑን ካስቀመጥን በኋላ በእርሳስ ዳርት ስንሰራ የተጠቀምናቸውን 3 ፖይንቶች ጨርቁ ላይ ፖይንት እናደርጋለን ማለት ነው። ኦኬ። ስለዚህ ፓተርን ፔፐሬን በሳ በማድረግ ፖይንቶቹን ወደ ጨርቁ ትራንስፈር አደርጋለሁ ማለት ነው። 3ቱም ፖይንት ምናልባት ፓተርኑን ስንሰራ ዳርት እንዴት እንደሚሰራ በደንብ አሳይቻችኋለሁ። እሱን ቪዲዮ ያላያችሁ ካላችሁ የቤዚክ ስከርት ፓተርን አሰራር ፓርት 1 ፓርት 2 ብዬ በዝርዝር ስላሳየው እሱን ተመልከቱ ማለት ነው። ስለዚህ ይህንን ዳርት ወደ ጨርቁ 3 ፖይንቶችን በዚህ መልኩ ምልክት ካደረኩ በኋላ በቃ ዳርት ፕሌሴን ኦልሬዲ አወኩ ማለት ነው። ጨርቁ ፓተርን ፔፐሩን በማንሳት ያደረኳቸውን ፖይንቶች በደንብ ደመቅ አረጋቸዋለሁ እንዲታየኝ ማለት ነው ስላይትሊ። ከዛም በኋላ ማስመሪያ በመጠቀም 3ቱን ፖይንቶች ማገናኘት ነው ማለት ነው። 3ቱን ፖይንቶች ማስመሪያ በመጠቀም እናገናኛለን ማለት ነው። የዛኔ በቃ ዳርት ፕሌሴን አወኩኝ ማለት ነው። ትክክለኛ የሆነው ፓተርኔ ላይ የሰራሁት የዳርት ፕሌስ ወደ ጨርቁ ላይ አመጥቼ በዚህ መልኩ ሰራዋለሁ ማለት ነው። እዚህ ጋር እንደምታዩት እኔ ሳሰምር እያደመኩ ነው ያለሁትኝ። የማደምቅበት ምክንያት ካሜራ ላይ እንዲገባልኝ እናንተ እንዲታያችሁ ከሚል ነው እንጂ በዚህ መልኩ ማደመቅ አይጠበቅባችሁም። እሺ በስራስ ያው እኔ ለጀማሪዎች ብዬ ስለሆነ ይህን ቪዲዮ የምሰራው ለዛ ነው። ዳርቱን በዚህ መልኩ ከሰራው ያው ዳርት ፕሌሴን በዚህ መልኩ ሰርቼ ከጨረስኩ በኋላ እንዲሁም ወደ ሌፍት ሳይድ ላይ ባለው ወይም በአንዱ ሳይድ ላይ ከሴንተር ባኬ በአንዱ ሳይድ ላይ ደግሞ ያለውንም 2 ነው እንዳልኳችሁ ጨርቁ። ስለዚህ እሱ ላይም የሰራሁትን ዳርት በተመሳሳይ በእኩሌታ ካስቀመጥኩ በኋላ ደራርቤ ያው እኩል ናቸው ሳይዛቸው ማለት ነው። ከዛ ጨርቁን ከፍ በማድረግ ፖይንቶቹን ነው ድጋሜ ከአንዱ ወደ አንደኛው ላይ ትራንስፈር የማደርገው ማለት ነው። ኦኬ። ስለዚህ ፖይንቶችን እስራሶቹን ማለት ነው ምልክት ፖይንት እያደረግኩ ቅድም ከፓተርን ፔፐሬ ወደ አንደኛው ጨርቅ እንዳደረግኩ አሁን ደግሞ ከጨርቁ ወደ ሌላኛው ጨርቁን እየገለበጥኩ ምልክት ማድረግ ነው ማለት ነው። 3ቱንም ፖይንት ምልክት እንደ ቅድሙ አደርጋለሁ። ምልክት ካደረግኩ በኋላ ቅድም እንዳሰመርኩት በማስመሪያ 3 ፖይንቶች እንዳገናኘው አሁንም እነዚህን 3 ፖይንት በማስመሪያ ማገናኘት ማለት ነው። ኦኬ። እንዳልኳችሁ ቅድም ውድ ተማሪዎች ይሄ ቪዲዮ ስፔሻሊ ለጀማሪዎች ተብሎ የተዘጋጀ ቪዲዮ ነው። ለዛም ነው እያንዳንዱን ስቴፕ ዲቴይሊ እያስረዳዋችሁ ያለሁትኝ ማለት ነው። ኦኬ። እያለን ሞር አድቫንስ እያደረግናቸው እንመጣለን እያንዳንዱን ፓተርኖች። ግን አሁን ይሄ ቪዲዮ ስፔሻሊ ለጀማሪዎች እንዲሁም ደግሞ በተለያየ ትምህርት ተቋማት ተምራችሁ ግን ፓተርን አሰራር ለጠፋባችሁ ራሳችሁን አፕዴት እንድታደርጉ የተሰራ ቪዲዮ ነው። ለዛ ነው እያንዳንዱን ስቴፕ ቀስ እያልኩ ማስረዳችሁ ማለት ነው። ስለዚህ በዚህ መልኩ 2ቱንም ዳርቶች ሰርቼ ካሰመርኩ በኋላ አሁን እናንተ በደንብ እንዲገባችሁ አንዳንድ ጀማሪ ተማሪዎች የሚሳሳቱ ስህተት ምንድነው? ዳርት ፕሌሱን አገለባብጠው ይሰራሉ። ኦኬ። ዳርት ፕሌስ ሁልጊዜ የሚሰራው ከወገቡ በታች ነው። የወገብ አቅጣጫውን አትርሱት። ከወገቡ ወደ ታች እንደሆነ አትርሱት፣ እንዳይገለባበጥባችሁ ማለት ነው። ስለዚህ ከወገቡ በታች ከተሰራው በኋላ እንደምታዩት የዳሌው ቅርጽ አለ፣ ወደ ታች እየወረደ እየጠበበ የሚመጣው ማለት ነው። ይሄኛው ደግሞ ሴንተር ባክ አለ፣ ዚፕ የሚገባበት ማለት ነው፣ ሴንተር ባክ። ስለዚህ ዳርቴ ከወገቤ ወደ ታች ባለው ቦታ ላይ እንደሚሰራ አትርሱ ማለት ነው። አሁን ደግሞ
ሴንተር ባክ ላይ ያለው 3 ሴንቲሜትር የለቀቅነውን ቦታ ጨርቃችን ላይ ደግሞ እሱን እናስምር እስቲ። እያንዳንዱን ቦታ ዲቴይል የማሰምረው ቅድም እንዳልኳችሁ ለጀማሪዎች ተብሎ የተዘጋጀ ቪዲዮ ስለሆነ እንደሆነ አትርሱ ማለት ነው። 3 ሴንቲሜትሬን በማስመሪያው አሰምራለሁ ማለት ነው። እንዲሁም አሁን ደግሞ የዚፕ ቦታውንም ፓተርን ላይ ባለው ልኬት መሰረት ወደ ጨርቁ ላይ ትራንስፈር እያደረኩ ነው ያለሁት ማለት ነው። ስለዚህ እነዚህን ቦታዎች እያንዳንዱን ፓተርን ላይ ያሉትን ነገሮች ጨርቁ ላይ አፕላይ አደርጋለሁ ማለት ነው። ኦኬ በዚህ መልኩ እንዲሁም ደግሞ ሲም አላዋንስንም ምልክት እያደረኩ ነው ያለሁት። ያው ቪዲዮን ያፈጠንኩት ደቂቃው እንዳይሄድባችሁ በማሰብ ነው። ምናልባት አሁን ግን ኤክስፕሌን ላደርግላችሁ። አሁን ሲም አላዋንስ ስሰጥ ወገቡ ላይ 1 ሴንቲሜትር ነው የሰጠሁት። ሳይዱ ላይ ደግሞ 1.5 ሴንቲሜትር ነው የሰጠሁት። ግርጌው ላይ ደግሞ 3 ሴንቲሜትር ነው የሰጠሁት። እንዲሁም ደግሞ አሁን ይሄ ማሳያችሁ ፓርት ሴንተር ባክ ነው። በማስመሪያው 3 ሴንቲሜትር አድርገን ያሰመርነው ፓተርን ስንሰራ ማለት ነው። እሱን ነው የምናደርገው ማለት ነው። ስለዚህ ፓተርን ላይ አሁን እንደምታዩት እዚህ ላይ ያሉትን ነገር ነው ቀጥታ አፕላይ ያደረግነው ማለት ነው። ኦኬ ደጋግሜ እንደነገርኳችሁ ፓተርን ላይ ያሉትን እያንዳንዱ ነገሮች ጨርቄ ላይ አፕላይ ነው የማደርገው ማለት ነው። ሲም አላዋንሴንም እያንዳንዱን ነገር ዲቴል የሆኑ ነገሮች እኔ ባሰመርኩት መልኩ ማስመር ይጠበቅባቸው ማለት ነው። ይሄን ማስመራችሁ የሚጠቅመው ስፔሻሊ ሲም አላዋንስ በዚህ መልኩ ማስመራችሁ የሚጠቅመው ጀማሪ የሆናችሁ ተማሪዎች እያንዳንዱን ስፌት ሳታዛንፉ በላዩን ስትሬት እንድትሰፉት ስለሚረዳችሁ። ኦኬ እየለመዳችሁ ስትመጡ ግን በዚህ ልክ ሲም አላዋንስ አድምቃችሁ ማስመር ላይጠበቅባችሁ ይችላል። ነገር ግን ጀማሪዎች ፕሊዝ ይሄንን እኔ ባደረኩት መልኩ አድርጉ። አሁን አንዳንድ ተማሪዎች ስሰፋ ጠርዙ ተበላሸብኝ፣ እንዲሁም ደግሞ ልኬቴና እንትኔ ከሰፋሁት በኋላ አንድ አይደለም እያላችሁ ትጠይቁኛላችሁ። ያ ትልቁ ችግር ሲም አላዋንስን በአግባቡ ያለመጠቀም ነው። ሲም አላዋንስን ደግሞ በአግባቡ ለመጠቀም ፓተርኑ ላይ የሰጣችሁትን ሲም አላዋንስ ጨርቁም ላይ በዚህ መልኩ ማስመር አለባችሁ ማለት ነው። እንደዚህ ያስምራችሁ ከሰራችሁ ምንም አይነት የሜዠርመንትም ስህተት አይኖርባችሁ፣ አሰፋፋችሁም በተቻለ መጠን ስትሬት ይሆናል ማለት ነው። ኦኬ አሁን ለዚህ ፐርፕሌስ የለቀቁትን ራሱኑ የለካሁትን ነው ያደረጉት። እንዲሁም እዚህ ጋር ለቅድ ብዬ ደግሞ የለቀቁት ነበር ፓተርን ስሰራ፣ እሱንም ጨርቄ ላይ ነው አፕላይ ያደረኩት ማለት ነው። ምናልባት እዚህ ላችሁ እንደሆነ ለዚህ ፐርፕሌስ የለቀቁትንም በማስመሪያ እየለካው ማለት ነው። ለፓሪ ብዬ ወይም ደግሞ ለቅድ ብዬ የለቀቁትንም ራሱኑ እየለካው ጨርቁ ላይ አፕላይ ያደርጋለሁ ማለት ነው። አሁን ስታዩት ይኸው እየገባችሁ ነው ብዬ ተስፋ አደርጋለሁ። እያንዳንዱ ቦታዎች ክሊርሊ ስለተቀመጡ ማለት ነው። ሲም አላዋንሱ ያው ማሳያችሁ ነው ማለት ነው። ወገቡ ደግሞ ይሄ ነው ማለት ነው። እንዲሁም ደግሞ ዋናው ዳርታችንንም ቅድም ስንሰራ እንዳያችሁት ዳርት ፕሌሴን ስሰራ 3ቱን ፖይንቶች ምልክት በማድረግ በማስመሪያ አገናኝቼ በቀላሉ በዚህ መልኩ ፓተርኔ ላይ ለስፌት የሚያስፈልጉኝን እያንዳንዱ ነገሮች ምልክት በማድረግ ጥንቅቅ አድርጌ ሰርቻለሁ ማለት ነው። ኦኬ በዚህ መልኩ ባክሳይድን ሰርተናል ማለት ነው። ምናልባት ባክሳይድ ቅድም እንዳልኳችሁ 2 ስለሆነ ሁለቱም ላይ ምልክት ማድረግ ትችላላችሁ። አሁን ለጀማሪዎች ስለሆነ ነው እሺ እንደዚህ በጥንቃቄ እየነገርኳችሁ ያለሁት። ስለዚህ በዚህ መልኩ ሁለቱም ላይ በስነ ስርዓት ሲም አላዋንሳችን ለዚህ ፐርፕሌስ የለቀቅነው ሳይድ ላይ ያለ ሲም አላዋንስ እያንዳንዱን እንዲሁም ዳርታችንን ጽድት አድርገን በዚህ መልኩ መስራታችንን እርግጠኛ መሆን አለብን። ጀማሪዎች እንዳትሰላችሁ፣ ኦኬ ስትሰሩ እንዳትሰላችሁ። ጽድት ያለ ጥንቅቅ ያለ ስራ መስራት የምትፈልጉ ከሆነ ሳትሰላችሁ ሲም አላዋንሳችሁን በዚህ መልኩ በስነ ስርዓት መስራት አለባችሁ ማለት ነው። ይሄ ባክ ሳይድ ላይ ያደረግናቸው ነገሮች ናቸው። እንዲሁም ደግሞ ፍሮንት ላይ ተመሳሳይ በሆነ መልኩ ፍሮንት ላይ ሲም አላዋንሶችን ማስቀመጥ ያስፈልጋል። ዳርት ፕሌሳችንንም እንዲሁ ማስቀመጥ ያስፈልጋል። ስለዚህ ሳይድ ላይ 1.5 የሰጠነው አለ። ይሄው በዚህ መልኩ ወገብ ላይ 1 ሴንቲሜትር የሰጠነው አለ። እሱንም በዚህ መልኩ አስቀምጠናል። ግርጌም ላይ ደግሞ 3 ሴንቲሜትር የሰጠነው አለ። እሱንም በዚህ መልኩ አስቀምጠናል። ዳርት ፕሌሳችንንም ባክ ላይ ባደረግነው መልኩ 3ቱን ፖይንቶች ትራንስፈር በማድረግ በማስመሪያ ያገናኝተናል ማለት ነው። ኦኬ ስለዚህ በዚህ መልኩ ፍሮንትም ላይ ባክም ላይ ምልክታችን አድርገናል ማለት ነው። ኦኬ እዚህ ጋር ምናልባት ፍሮንት ሳይድ ከባክ የሚለይበትን ነግሬያችኋለሁ። ፍሮንትና ባክ ሳይድ ላይ ዳርት የሚገባው 2 ነው። ሁለቱም ላይ ግን የሚለየው ምንድነው? ሴንተር ባክ ላይ
ስፌት አለ። የዚፐር ፕሌስ ተብሎ ስፌት አለ ወደታች፣ ከታችም ቅድ አለ። ፍሮንት ላይ ደግሞ ወጥ የሆነ ነው እንደምታዩት። መሃሉ ላይ ሴንተር ፍሮንት ላይ ምንም የተለየ ነገር የለውም፣ ወጥ ነው። ስለዚህ ግን ሁለቱም ላይ ግን ሁለት ዳርት እንደሚገባ በደንብ አሳይቻችኋለሁ ማለት ነው። ስለዚህ አሁን እንደምታዩት ማለት ነው ሁለቱንም ዳርቶች እያንዳንዱ ኢንፎርሜሽን ጽድት አድርገን ከሰራን ስፌት ላይ ስንሄድ ምንም አይከብደንም ማለት ነው። አሁን በቀጥታ ወደ ስፌት እንሄዳለን። ስፌት ላይ ስንመጣ መጀመሪያ የምንሰራው ዳርታችንን ነው ማለት ነው። ዳርታችንን ስንሰፋ እኔ አሁን ይኸው በማደርጉ መልኩ ለዳርት ፕሌስ የሰራሁት ቦታ ላይ እኩል ቦታው ላይ ጥፍ በማድረግ ማለት ነው የዳርቱን ፖይንቶች በማገናኘት እኔ አሁን ይኸው አጥፌ አስተካክዬ እኔ በማስቀምጠው መልኩ አጥፋችሁ በማስቀመጥ አንድ መስመሯ ነው የምንሰፋው ማለት ነው። እየጠበበች የምትመጣውን ይኸው እንደምታዩት ከላይ ጀምሬ ማለት ነው ወደ ታች እንደ ቪ ነገሯ ማለት ነው ወደ ታች እየጠበበች የምትመጣዋን እስከ ፖይንቷ ድረስ እያጠበብኩ ልክ የፖይንቷ መጨረሻ ላይ እኔ አሁን በማሳያችሁ መልኩ ማለት ነው እያጠበብኩ እመወጣባት ማለት ነው። ስለዚህ አሁን እኔ በምሰራው መልኩ ይኸው ጫፏ ላይ እስከ መጨረሻው ድረስ ወደ ታች እያጠበኩ መጥቼው በዚህ መልኩ ቆንጠጥ ወደ ውስጥ ቆንጠጥ አድርጌ ነው የምሰራው ማለት ነው። ዳርት ማለት ወደ ውስጥ ቆንጠጥ አድርጌ በዚህ መልኩ ባሰመርኩት ልክ እንደዚህ ነው የምሰፋው ማለት ነው። እያያችሁ አሁን የባክ አንዱን ሰራው፣ ሁለተኛውን ባክ ነው የምሰራው ማለት ነው። አሁን እንደምታዩት ማለት ነው ተመሳሳይ ማሰራሩ ይኸው በእኩሌታ ወደ ጎን አጥፈዋለሁ። ከዛም በኋላ ያሰመርኩትን ላይ ነው ወደ ታች እያጠበብኩ ቪዲዮዋን ቅርጽ ጠብቄ ወደ ታች ወርደው ማለት ነው። ኦኬ ለዚህ ነው ማስመሩ የሚጠቅመኝ ለጀማሪዎች ማለት ነው። ይኸው ከላይኔ ሳልዛነፍ ስትሬት ለመስፋት ይረዳኛል ማለት ነው በነፃነት። ይኸው እንደምታዩት በዚህ መልኩ መስፋት ትችላላችሁ ማለት ነው። ስለዚህ በዚህ መልኩ የባክ ዳርትን በቀላሉ ይኸው በዚህ መልኩ ነው የሚሰራው ማለት ነው። ዋናው ፓተርኔ ላይ ያለውን ዳርት ፕሌስ በስነ ስርዓት ጨርቄ ላይ ማድረግና ከዛን ደግሞ ጀማሪዎች ከሆናችሁ ደግሞ በማስመር እሱን በቀላሉ ይኸው በሰራሁት መልኩ መስራት ትችላላችሁ ማለት ነው። ይሄ ሁለት ዳርቴን ሰርቻለሁ ማለት ነው ባክ ላይ እንደምታዩት። ስለዚህ አሁን ደግሞ የፍሮንትን ዳርት ሰራለሁ ማለት ነው። የፍሮንት ዳርትም ሁለት ነው በተመሳሳይ አሰራሩ ተመሳሳይ ነው። ተጠንቅቃችሁ ላይኖቹን ብቻ ማገናኘት ነው። ጨርቁን አጥፋችሁት የሰራችሁት ቪ ላይኗ ሁለቱን ላይኖች በማገናኘት ወደ ታች ደግሞ እኔ በምሰፋው መልኩ እየሰፋችሁ ጫፏ ላይ ግን ይሄው እኔ በምወጣው መልኩ ዜሮ ነው መሆን ያለበት። እሺ ምንም ክፍተት መሆን የለበትም። ጫፏ ላይ ይሄው በስራስ እንዳሳየኋችሁ እየገደላችሁት ነው መውጣት ያለባችሁ ላይኑን ማለት ነው። በተሰመረው ጫፏ ላይ የምትገናኘው ቪዋ የምትገናኝበት ፖይንት ላይ ዜሮ ነው መሆን ያለበት። ስፌቱ ወደ ጫፍ እኔ በሰራሁት መልኩ መውጣት ይጠበቅባቸዋል ማለት ነው። በጣም ቀላል ነው። ውድ ተማሪዎች ስትሰሩ ብቻ ተጠንቅቃችሁ ለመስራት ሞክሩ። ያው በድግግሞች ነው ደግሞ ወደ ፐርፌክሽን የሚመጣውና እንዳትሰላችሁ ማለት ነው። ጽድት ያለ ስራ መስራት ነው ያለባችሁ። ለዛ ነው በዚህ መልኩ ጽድት አድርጌ እየሰራው እያሳወያችሁ ያለሁት ማለት ነው። ስለዚህ የፍሮንቴንም ዳርት በዚህ መልኩ ሰርቼ ጨርሻለሁ። ስለዚህ ሲገለበጥ የዳርት ፕሌሱ በዚህ መልኩ ዳርት ይሄ ነው ማለት ነው። ይሄ የምታዩት ነው ማለት ነው። ወደ ውስጥ ተቆንጥጦ የተሰራ ነው። ይሄ ነው ማለት ነው። ስለዚህ አሁን ወደ ባክ ተመልሻለሁ ማለት ነው። እንደምታዩት አሁን ደግሞ ባክ ላይ ሁለተኛው መንሰፋው ስቴፕ ማለት ነው። ለዚፕ ብለን 3 ሴንቲሜትር የለቀቅነው አለ ከላይ ወደ ታች ለዚፕና ለቅድ ብለን እሱ ነው የምንሰራው ማለት ነው። አሁን እንደምታዩት ከላይ አሁን ከምጀምርበት ጀምሮ ስሰፋ ስቲች ሌንግዝ ሬጉሌተር የምትባለውን 5 ቁጥር ላይ አድርጌ ነው የምሰፋው። ይኸው እንደምታዩት ማለት ነው። እስከዚህ አሁን እስከምታዩት ላይን ድረስ እስከሱ ድረስ ያለውን በ5 ቁጥር አድርጌ ነው የምሰፋው ማለት ነው። እሱ ጋር አጠብቅና ድጋሜ ስቲች ሌንግዝ ሬጉሌተር መቆጣጠሪያን ማለት ነው ወደ 2.5 አካባቢ መልሼው ነው ደግሞ አሁን የምሰፋው ማለት ነው። ስለዚህ አሁን ደግሞ እስከምታዩት ላይን ድረስ ከሱ ፖይንት ድረስ በ2.5 አካባቢ ከሰፋው ላይ አጥብቄ ድጋሜ ደግሞ ከዚህ ወደ ታች ያለውን ደግሞ ለቅድ ያለውን ማለት ነው 5 ቁጥር ላይ አድርጌ ነው የምሰራው ማለት ነው። ሁለቱን ለምንድን ነው ያደረኩት? ከላይ ለዚፕ እና ከታች ደግሞ ለቅድ ተብሎ የተለቀቀ ስለሆነ የሚፈታ ስለሆነ ማለት ነው። አሁን ስትሬት ብቻ በስትክክል ለዚፐር ፕሌሴ የሚሆነውን ቦታ ለመተኮስ እንዲመቸኝ ነው ከላይ ያለውን በ5 ቁጥር አድርጌ የሰራሁትኝ ከታች ያለውንም በ5 ቁጥር አድርጌ የሰራሁትኝ ማለት ነው። አሁን በዚህ መልኩ ዘረጋውና እተኩሰዋለሁ ካውያ ማለት ነው። ዳርቱንም ሴንተር ባኩንም ካውያ ተኩሳለሁ። አሁን ያው ተኩሼ ተመልሻለሁ ማለት ነው። ስለዚህ በዚህ መልኩ ከካውያ ከተኮስን በኋላ በዚህ መልኩ ዳርታችንን አስተኝተን ጽድት አድርገን እንተኩሳለን።
እንዲሁም ደግሞ ያው ይሄ በፍሮንት በኩል የሚታየው ማለት ነው ዳርቴ፣ እንዲሁም ሴንተር ባኬንም ከውስጥ ያለውን በስነ ስርዓት ተኩሻለሁ ማለት ነው። ስለዚህ አሁን ቅድም ያልኳችሁን በ5 ቁጥር የሰፋው ያልኳችሁን ማለት ነው ሁለቱን መፍታት ነው ማደርገው ማለት ነው። ይሄው እንደምታዩት በዚህ መልኩ ለጥ ማለት አለበት በካውያ ከተኮስን በኋላ ማለት ነው። ስለዚህ ከላይ ለዚፐር ፕሌስ ብዬ የለቀኩትን እስከ ላዩ እስከ ተሰመረበት ቦታ ድረስ ያለውን እፈታለሁ ማለት ነው። በ5 ቁጥር የሰራሁት ለመፍታት እንዲመቸኝ ነው ማለት ነው። ኦኬ ስፌቱ ትንሽ ሰፋ ያለ ስለሚሆን ስፈታው ጥቅጥቅ ያለ ስላልሆነ አያስቸግረኝም። ስለዚህ በ5 ቁጥር የሰፋሁትን ተረትረዋለሁ ማለት ነው። በዚህ መልኩ ስተረትረው ያው ያጠበቅኩት እንዳይፈታብኝ መጠንቀቅ አለብኝ። ጫፏ ላይ 5 ቁጥር የሰራሁት ብቻ እንድፈታው የምፈልገውን ካጠበቅኩት ወደ ላይ ያለውን ነው የምፈታው ማለት ነው። ስለዚህ በዚህ መልኩ ከፈታው በኋላ ዚፕ ነው እዚህ ቦታ ላይ ማስገባው ማለት ነው። ያው ይህንን እያንዳንዱን ስቴፕ በዚህ መልኩ ማሳያችሁ ጀማሪዎች በጣም ቀለል ባለ መልኩ ስቴፑን ሳትሳሳቱ እንደተሰሩት ነው ደጋግሜ እንደነገርኳችሁ ማለት ነው። ኦኬ አሁን ዚፕ ማስገባትበትን ቦታ በዚህ መልኩ ከፈታው በኋላ ቀጥታውን ዚፕ ወደ ማስገባት ነው የሚሄደው ማለት ነው። ውድ ተማሪዎች የዛሬ ትምህርታችን እዚህ ጋር ያበቃል። የዚህኛውን ክፍል ፓርት 2 በሚቀጥለው ይዤላችሁ ቀርባለሁ። ዚፕ ከማስገባት እስከ መጨረሻ ያለውን ፕሮሰስ ማለት ነው። እስከዛው ቪዲዮን ላይክ ያላደረጋችሁ ካላችሁ ላይክ አድርጉ። እንዲሁም ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ እያደረጋችሁ ጠብቁኝ። እንዲሁም ደግሞ እስከዛሬ እስከተማርነው ትምህርት ድረስ ጥያቄና ማንኛውም አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። እስከ ሳምንት መልካም ቆይታ